የእንግሊዝ መንግስት ፋኖን በተመለከተ በውጭ ጉዳይ ሚኒስቴር ደረጃ አንድ መግለጫ አውጥቷል። የአብይ አህመድ አገዛዝና በፋኖ መሃል ያለውን አጠቃላይ ሁኔታ በተመለከተ የእንግሊዝ መንግስት ችግሩ በንግግር እንዲፈታ እንደምትፈልግ በመግለጽ የውጭ ጉዳይ ሚኒስቴር አንድ ንዑስ ኮሚቴ ነው ይህንን ደብዳቤ ለንደን ላለው የለንደን ፋኖ በቀጥታ ያስተላልፈው። በዚህም ለፋኖ አካል ወይም ፋኖ ለሚባለው በአማራ ህዝብ ትግል መነሻነት እየታገለ ላለው ቡድን እውቅና የመስጠት ያህል የሚቆጠረው ይህ ደብዳቤ በዋናነት በሁለቱ አካላት መሃል ችግሩ እንዲፈታ እንግሊዝ መንግስት አበክሮ እንደሚሰራ የሚገልጽ ደብዳቤ ነው። በቅርቡ አንከር ሚዲያ ባገኘው መረጃ መሰረት ምዕራባውያን መንግስታት በፋኖ አንጻር አቋማቸውን ሊቀይሩና ለፋኖ እውቅና ለመስጠት ዝግጅት እያደረጉ እንዳለ መግለጻችን የሚታወስ ነው። ይህ የእንግሊዝ መንግስት ደብዳቤ ለዚህ እውቅና ለመስጠት የሚያስችል የመጀመሪያው ምዕራፍም ተደርጎ ተወስዷል። በዚህ ጉዳይ ላይ የለንደን ፋኖ አመራር አባል የሆነውን አዲስ ሰለሞንን መስመር ላይ አግኝቼዋለሁ። ከሱ ጋር ቆይታ አድርጋለሁ። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ጤና ይስጥልን አዲስ። ጤና ይስጥልኝ ወንድም መሳይ፣ እንዴት ነህ? ሰላም ነው ወይ? ስላገኘው በጣም ደስ ብሎኛል። ከመሸ ደወልኩ። እንግዲህ እናንተ አሁን ያለበት እንግሊዝ አሁን ከእኩለ ሌሊት ያለፈ ወይም ደግሞ እዛ አካባቢ ይመስለኛል ጉዳዩ በጣም አንገብጋቢና በጣም ወሳኝ ስለሆነ ይህንን መረጃ ለመጋራትና እናንተ ያደረጋችሁትም ጥረት ስለሆነ የእንግሊዝ መንግስት ከፋኖ አንጻር የያዘው አቋምን ሊያሳይ በሚችል መልኩ የተጻፈ አንድ የእውቅና ደብዳቤ ብሎ መውሰድ የሚቻል ነው። እሱን ተመልክተን ነው በቀጥታ ወደ አንተ የደወልኩት። እስቲ ምንድን ነው በእንግሊዝ የውጭ ጉዳይ መስሪያ ቤት በኩል የወጣውና ፋኖን በተመለከተ የሚገልጸው ደብዳቤ ባጭሩ ሀሳቡ ምንድን ነው? አመሰግናለሁ መሳይ። አክቹዋሊ የእንግሊዝ መንግስት ይሄን ከመጽሐፉ በፊት ስታስታውስ እንደሆን በቢቢሲ በአማራ ስለሚደረገው የሴቶች መደፈር በሰፊው በጥናት ሰርተውበት ያን አቅርበውት ነበር። ከዛ ቀጥሎ ጋርዲያን የሰራውን ስራ አለ። ጋርዲያን ውስጥ ባጠናው ጥናት መሰረት ፋኖ የያዘውን ቦታ እያስተዳደረ ያለውን ቦታ ኦልሬዲ አጥንተው አቅርበዋል እና ከዛ በኋላ ነው ይሄን ሁሉ ከታየ በኋላ ይሄኛው እንደገና ደብዳቤ በስሙ መጥራት በፊት ያው ታጣቂ ኃይል በሚል ነበር። የሆነ ታጣቂ ኃይል በአማራ ክልል የሚንቀሳቀስ ታጣቂ ኃይል ነበር የሚሉት። አሁን ግን ቦልድሊ ፋኖ ብለው ነው የጻፉት። ብለው ሪኮግኒሽን ሰጥተው ነው የጻፉትና ይሄ አንድ ትልቅ ፕሮግረስ ነው። ምክንያቱም አምነውበታል ኦልሬዲ። የአብይ መንግስት እንደምታውቀው ፋኖን በቴሮሪዝም ለመፈረጅ ብዙ ጥረት አድርጓል። ግን ያ ሁሉ ከሽፎበት አሁን ግን ኦልሬዲ የእንግሊዝ መንግስት በአማራ ክልል የሚፈጸመውን ግፍና መከራ ጥናት በተመሰረተበት አግኝቶ እኛም ደግሞ እዚህ በምናደርገው እንቅስቃሴ የተለያየ ሰላማዊ ሰልፍ እናደርጋለን፣ ደብዳቤዎችን እንጽፋለን፣ እናስገባለን። የዛ ሁሉ ጥረት ነው አሁን አትሊስት ለዚህ መልስ የሰጡንና ላስገባነው ደብዳቤ መልስ ነውና ኮንሰርናቸውን ነው የገለጹልን። ይሄ ቀላል ደብዳቤ አይደለም። በእውነት ለፋኖ ትልቅ የቪክትሪ ቀን ነው። ለአገዛዙ ደግሞ የዲፕሎማሲ ውድቀት ነው የሚያሳየውና ትንሽ ይሄ ፈርጠም ያለ በጣም ጠንካራ ደብዳቤ ነው የጻፉትና የአብይ መንግስት በዚህ ሰዓት መቼም እንግዲህ አምባሳደሩን ወይ ጠርቶ ያስፈራራዋል፣ ምን እየሰራችሁ ነው የሚል ኮንሰርን ሁሉ እንደምናይ ነው የሚታይ። ይሄ በጣም ትልቅ እድገት ነው። ስለ ፋኖ ስም መጥራት ብቻም አይደለም። ፋኖን በተመለከተ አሉታዊ አመለካከት ያላቸው ምዕራባውያን መንግስታት ከቅርብ ጊዜ ወዲህ አዎንታዊ አመለካከት እያያዙ ነው፣ በስሙም እየጠሩት ይገኛሉ። ይህም ብቻም አይደለም፣ ሁለቱንም ወገኖች ለውይይት እድል ሰጥተው ችግሩን እንዲፈቱ ጫና እንፈጥራለን ብለው ነው እንግዲህ በደብዳቤውም ላይ ያመለከቱት። እውነት ለመናገር ይህ ትልቅ ውጤት ነው ማለት ይቻላል። ከአሉታዊ አመለካከት ወደ አዎንታዊም ባሻገር ደግሞ ፋኖን በስሙ መጥራት ቀላል የሚባል
ውጤት አይደለምና እንደው ይሄ እንዴት ሊገኝ ቻለ የሚለው ነው እንግዲህ ተመልሶ የሚመጣው ጥያቄ። እንዴት ሊገኝ ቻለ? በእናንተ ጥረት ፋኖም እንግዲህ በተከታታይ ያሳያቸው አንዳንድ እርምጃዎች የምዕራባውያንን ቀልብ መሳቡ አልቀረም። በምርኮኞች ላይ የያዘው አቋም፣ ለዓለም አቀፍ የግብረ ሰናይ ተቋማት ትብብር ማድረጉ፣ ብዙ ነገሮች አዎንታዊ ጎኖቹ እየተጠቀሰ በምዕራባውያን ዘንድ ስለ ፋኖ እየተነሳ ይገኛልና እንደው ይሄ ነገር እንዴት ሊመጣ ቻለ ለሚለው ጥያቄ ምላሻችሁ ምንድን ነው? አክቹዋሊ መቼም ባለፈው አይተሃል፣ በለንደን ላይ የሚደረጉ ሰላማዊ ሰልፎች ቀላል አይደሉም እና በተለይ ለንደንን እምብርት የሆነውን ኦክስፎርድ ሰርከስ የሚባል በብዙ ቢሊዮን ፓውንድ በየቀኑ የሚገበያይበትን ቦታ መዝጋት ማለት ቀላል አይደለም። በዚህ ቦታ ላይ ለመጀመሪያ እኛንን ብል ማጋነን አለም ለእኛ ነው የፈቀዱትና ይህን መንገድ ዘግተን ነው። ከዛም ደግሞ ምንበትናቸው ለፍሌቶች አሉ። በአማራ ላይ እየደረሰ ያለው ግፍና መከራ፣ ሞት ይዘነው የምንወጣ ምስሎች ራሱ ቀላል አይደለም። ያ ምስል ህዝብ ነው፣ ቲክቶከሮች፣ የተለያዩ የሚዲያ ሰዎች እየቀረጹ ነው እና ኢሜል በቃ በጊዜው ኢሜል ፕሬሸር በሶባቸዋል። እኛም ደግሞ አላቆምንም። በየወሩ ሰላማዊ ሰልፍ ይደረጋል። የምንበትነውን እንበትናለን፣ ግፍና መከራውንም እናሳያለን። ይህ ሁሉ ግፊት ለሜምበር ኦፍ ፓርላመንት አባሎች በየምንኖርበት አካባቢ ደብዳቤዎችን ጽፈን በሁሉም እንልካለን። በሁሉም በለንደን በሚገኙ በማንቸስተር በበርሚንግሃም ያሉትን ሜምበር ኦፍ ፓርላመንቶች እያንዳንዱ ግፍና መከራው ምን እንደሆነ የአማራ እንዴት እንደሆነ ይህ አገዛዝ በጦርነት ብቻ ኤግዚስት ያደረገ ምንም ራዕይ የሌለው መንግስት እንደሆነ አመላካች አሳይተናቸዋል። ይሄንም ተገንዝበውታል፣ አውቀውታል። በእርግጥ ከኛ በላይ እነሱ ያውቁታል። ግን ቢሆንም ግን እንትን ያስፈልጋል፣ ምንድነው ፕሬሸር ያስፈልጋል። ይሄን ፕሬሸር ግን ያው ውጤት አምጥቶ የኛም ደግሞ በየቦታው እንደምታየው በኤርፖርቶች፣ በኤግዚቢሽን ቦታዎች፣ በተለያዩ ቦታዎች እየገባን የምናደርጋቸውን ትግል እያንዳንዱ ውጭ ጉዳይ ሚኒስትሩ፣ ጠቅላይ ሚኒስትሩ ሁሉም ቦታ ላይ ጆሮ ይደርሳል እና ይሄም ራሱ ትንሽ የውጤታችን ፍሬ አፍርቶ ለዚህ በቅተናል ብዬ ገምታለሁ። ወንድሜ መሳይ እንግዲህ በቀጥታ ለለንደን ፋኖ አመራሮች የተላከ ምላሽ የተሰጠ ደብዳቤ ነው። ለወርቁ ተሾመ ነው። ወርቁ ተሾመ የለንደን ፋኖ አመራር አባል ነው። እንግዲህ በጥያቄ አቅርባቸዋል። በአማራ ክልል እየተካሄደ ያለው ዘርፈ ብዙ መንግስት ተኮር ጥቃት ወደ ብዙዎች እንደሚሉትም ከሆነ የዘር ማጥፋት ተብሎ ሊገለጽ በሚችል መልኩ ከፍተኛ የሆነ በደልና ስቃይ ነው በአማራ ሕዝብ ላይ እየደረሰ የሚገኘው። በቅርቡ የቢቢሲ እንግዲህ ቀደም ሲል ማን ተገልጿል። ቢቢሲ በጣም ጠንካራ የሆነ ሪፖርት ነው ያወጣው። ዘጋርዲያንም ተከትሏል። እነዚህ በሙሉ የእንግሊዝ ሚዲያዎች ናቸው። ዝም ብለው አይደለም እነዚህ ሚዲያዎች አንድን ነገር ሲያወጡ ቀጥታ የፖለቲካ መልእክትም እንዳለው በቀላሉ መረዳት የምንችለው ጉዳይ ነው።